ታሪካችን የሚጀምረው ሁለት ኤሪስ እና ፖል የተባሉ ጥንዶችን ያስመለክተን ይጀምራል። ፖልም ላይ ፍቅረኛው ኤሪስ ለረጅም ጊዜ መሄድ ወደምትፈልግበት የስካይ ታወር ይወስዳታል። ኤሪስም በዚህ ደስተኛ ትሆናለች። ይህም ህንጻ ከከተማው ትልቅ ህንጻ ነበረ። ጥንዶቹም ወደ ውስጥ ይገባሉ። ሊፍት ውስጥም ሲገቡ በዛ ብሎ ነበር የገቡት። ሊፍቱ በፍጥነት እየሄደ ስለነበረ ኤሪስ ትፈራለች። በኋላም ጥንዶቹ ወደ ላይኛው ክፍል ይደርሳሉ። አብረውም ወደ መስታወቱ ተጠግተው ከታች ከተማዋን ይመለከቷታል። ፖል መጠጥ ላይ ያመጣላቸው ሲሄድ ኤሪስ ደግሞ አሟት ስለነበረ ወደ መጸዳጃ ክፍል ትሄዳለች። ፖልም እሷ ጋር ሄድና ንጹህ አየር ለመቀበል ወደ ላይኛው ጣሪያ ይሄዳሉ። በኋላም ፖልም ኤሪስ ሳታስበው የአግቢን ጥያቄ ጠይቃታል። ኤሪስም ደስ እያለ እስካሁን የደበቀችው ነገር ትነግረዋለች። እርጉዝ እንደሆነችም ትነግረዋለች። እስካሁን ያልነገረችው ምናልባት ጥሎት ከሄደ እንኳን ብላ እንደሆነ ትነግረዋለች። ፖል ግን በምላሹ በጣም ተደስቶ ነበር። ደስታቸውንም ለማክበር ወደ ውስጥ ይገባሉ። ብዙ ሰውም ስለነበረ በሚጨፍሩበት ሰዓት የቆሙበት መስታወት እየተሰነጠቀ ይመጣል። በኋላም ሳይታሰብ መስታወቱ ተሰባብሮ ሁሉም ሰው ወደ መሬት እየወደቀ ይሞታል። ፖልም በሚያሳዝን ሁኔታ ወርቆ ይሞታል። አንዳንድ ሰዎች በድንጋጤ እየተሯሯጡ ነው። አንድ ሼፍም ሲንቀለቀል እሳት አያይዞ ስለነበረ ታወሩ በሙሉ እየነደደ ይመጣል። አንዳንድ ሰው ህይወቱን ለማትረፍ ወደ ሊፍቱ እየገባ ለማምለጥ ይሞክራል። ኤሪስም ምን እንደምታደርግ ግራ እየገባት ነው። ህንጻውም ለሁለት እየተከፈለ ይመጣል። በዚህ ሰዓት ሁሉም ሰው ያልቃል። ኤሪስ ብቻዋን ትቀራለች። ነገር ግን አንድ ወንበር ስር አንድ ህጻን ልጅ ሲያለቅስ ትሰማና በፍጥነት ታድነዋለች። ህንጻውም እየፈራረሰ ስለነበረ ሳይታሰብ ተያይዘው ይወርቃል። ነገር ግን ኤሪስ ቀደም ፖል ያደረጋላት ቀለበት አንድ ብረት ላይ ተጠምጥሞ ያንጠለጥላቸዋል። ነገር ግን ክብደታቸው እያመዘነ ስለነበረ ጣቷ ይቆረጥና ወደ መሬት ወድቀው ይሞታሉ። አንዲት ስቲቨን የምትባል የኮሌጅ ተማሪ ትጮኻለች። ይህ ሁላ ቅዠት ነበረ። በክላስ ውስጥ እየተማሩ ያለ እሷ እየተነስ ስለነበረ እስካሁን ያየችው ነገር ቅዠት ነበረ። ተማሪዎቹም ዞር ብለው እየተመለከቷት ይስቁባታል። ፊልሙን ከሁለት ወራት በኋላ ይወስደናል። ስቲቨንም አሁን እንደዚህ አይነት ተመሳሳይ ቅዠት እየተመለከተች ተቸግራለች። ስለምታያቸው ህልሞችም አብሯት ከሚኖሩ ሰዎች እየሄደች ብታወራም ነገር ግን ችላ ይሏታል። የአያቷ ስም ኤሪስ ነው። ማለትም በመጀመሪያው ትዕይንት የተመለከትናት የፖል ፍቅረኛ ናት። በኮሌጅ ውስጥም ትምህርቷን እየቀነሰች ነው። የምታመጣው ውጤቶች ዝቅተኛ በመሆኑ ለትንሽ ጊዜያት ወደ ቤቷ ትመለሳለች። ቤትም እንደደረሰች አባቷን አግኝታ ታቅፈዋለች። እንዲሁም ታናሽ ወንድሟ ቻርሊንም ታገኘዋለች። ወንድሟ ቻርሊም እሷ በመምጣቷ ምንም አልመሰለውም ነበር። ስቲቨንም ምን ሆኖ እንደሆነ ቢጠይቀውም ጓደኞቹ ጋር ሊድ እንደሆነ ነግሯት ይሄዳል። እሷም ተከትለው በመኪናው ትወስደዋለች። መኪና ውስጥም ሆነው ብታናገረው እሱ ምንም እየመለሰላት አልነበረም። እናም ላለፉት 2 ወራት ስትመለከት የነበረው ቅዠት ትነግረዋለች። ወንድሟም መታወራውን ነገር ሁሉ ከልክ እየቆጠሩ አይደለም። በኋላም ዘመዶቻቸው ጋር ይደርሳል። ኤሪክ፣ ቦቢ እና ጁሊያ ይባላሉ። እንዲሁም አጎታቸው አዋርድና አክስታቸው ብሬንዳም እንተዋወቃቸዋለን። ጁሊያና ቻርሊም አንድ ላይ ቁጭ ብለው ያወራሉ። ስቲቨንም ጊዜ ሳታባክን ስለ አያቷ የሚያውቁት ነገር ካለ አጎቷና አክስቷን ትጠይቃለች። አጎቷ አዋርድም ለመናገር ያመነታል። በመጨረሻም ስለሷ መናገር ስለማይፈልግ ትቷት ይሄዳል። ስቲቨንም አጠገባቸው እየሄደች ትጨቀጭቃቸዋለች። በኋላም ሃዋርድ አያቷ ልክ እንዳልሆነች ማንም ሰው ቤቷ ቢሄድ ለማንም በሯን እንደማከፍትና ማንም አጠገቧ እንዲመጣ እንደማትፈልግ ይነግራታል። ስቲቨንም እያዘነች አክስቷን የአያቷ አድራሻ የት እንደሆነ አጎቷ ሳያውቅ እንድትጠይቃታለች። አክስቷም አዝናላት ስለነበረ አድራሻውንና የአያቷን አንዳንድ ዕቃዎች የት እንዳለ ትነግራታለች። ስቲቨንም በፍጥነት አድራሻውን ከተመለከተች በኋላ መኪናዋን ይዛ ትሄዳለች። ወደ ቦታውም ስትደርስ ቦታው በጣም የሚያስፈራና ጫካ ውስጥ ነበር። የአያቷ ቤትም ካሜራዎችና በሪሞት የሚሰሩ በሮች ነበሩ። ስቲቨንም በካሜራው የልጅ ልጇ እንደሆነች ትነግራትና አያቷ በሩን ትከፍትላታለች። አያቷም ስቲቨኒ የልጅ ልጇ መሆኗን ለማረጋገጥ በተደጋጋሚ ጥያቄዎችን ትጠይቃታለች። በኋላም ከተቀመጠች በኋላ የልጅ ልጇ መሆኗን ታምናለች። ስቲቨንም ለአያቷ እናቷ ከ10 ዓመቷ በኋላ ጥላት እንደሄደች ትነግራታለች። አያቷም በስካይ ታወሩ አደጋ የተፈጠረው ነገር ታነሳለች። በዚህ ጊዜ ስቲቨንም ለ2 ወር ያክል ስታይ የነበረውን ህልሞች ትነግራታለች። አያቷ ኤሪስም ምንም ነገር ሳይመስላት እነዚያ ነገር ህልሞች ሳይሆኑ ራእይ መሆኑን ትነግራታለች። እሷ በስካይ ታወሩ በነበረችበት ጊዜ በህንጻ ውስጥ ያሉ ሰዎች ሁሉም የወደፊቱን ሲሞቱ ተመልክታ በዛ ጊዜ በስካይ ታወሩ ጊዜ ስቲቨኒ እንዳየችው ህልም ሳይሆን አያቷ በዛ ጊዜ የወደፊቱን አይታ ስለነበረ ሁሉንም ሰው ለማዳን እንደሞከረች
ትነግራታለች። እና በቤተሰቦቻቸው ሞት እየመጣ እንደሆነና ማንም ሰው ከዕጣ ፋንታው እንደማያመልጥ ትነግራታለች። ለዓመታት አያቷ እዚህ ቤት የቆየችበት ምክንያት ከሞት ለመሸሽ እንደሆነ ትገልጽላታለች። ነገር ግን አሁን ላይ ካንሰር ስላለባት ጊዜዋ እየደረሰ እንደሆነና ለልጅ ልጇ የወደፊት ዕጣ ፈንታዋን እንዴት መዋጋት እንደምትችል አንድ የጻፈችውን መጽሐፍ ትሰጣታለች። ስቲቨኒ ግን አያቷ የምታወራው ነገር እያስፈራ ስለነበረ ያወረችው ነገር ማመን አልፈለገችም። አያቷን በተደጋጋሚ ሞት ወደ እነሱ ቤተሰብ እንደመጣ ትነግራታለች። ስቲቨኒ ግን አያቷ ያበደች ይመስላትና በፍጥነት ከቤት ትወጣለች። መጽሐፉንም ጥላ ስለወጣች አያቷ ወጥታ ትከተላትና መጽሐፉን እንድትይዝና ካላመነቻት አሁን የሚፈጠረውን ነገር እንድታይ ትነግራታለች። አሁን ሞት ሊገላት እንደመጣ እየተናገረች በሚያስጠላ ሁኔታ አንድ ብረት ፊቷ ላይ ተሰክቶ ትሞታለች። ከቀናት በኋላም የአያቷ የቀብር ስነ ስርዓት ላይ የስቲቨኒ እናት ዳርሊን ከብዙ ዓመታት በኋላ ትመጣለች። ስቲቨኒ ከዚህ ሁሉ ዓመታት በኋላ በመምጣቷ ተናዳባት ስለነበረች እሷ ሰላም ለማለት እንኳን አልፈለገችም። ወንድሟም ቻርሊ ሄደው እንዲያናግሯት ቢጠይቃትም ፍቃደኛ ልትሆን አልቻለችም። ወንድሟ ቻርሊ ግን በዚህ ድርጊቷ ይናደድባታል። በመጨረሻም ወደ ቤቷ ከተመለሰች በኋላ አያቷ አይሪስ የሰጠቻትን መጽሐፍ ከፍታ እያንዳንዱን ዝርዝሮችን ማንበብ ትጀምራለች። መጽሐፉ ላይ ምን እንደሚለው ከተረዳችው ሰዎች ግራ በሚያጋቡና በጥቂት ክስተቶች የማይሆን አሟሟት እንደሚሞቱ ትመለከታለች። ይህ በእንዲህ እንዳለ የአጎቷ ሃዋርድ ቤተሰቡ ፓርቲ እያዘጋጀ ነው። በሚያዘጋጁ ጊዜም ድንገት ብርጭቆ የሰበረባቸውና ከተሰበረችው የብርጭቆ አንድ ፍሬ በረዶ ውስጥ ይገባል። ይህንን ግን ማንም አላስተዋለውም ነበር። በኋላ ላይ መጠጣቸውን አዘጋጅተው መጠጣት ይጀምራሉ። በዚህ ጊዜ የጁሊያ መጠጥ ውስጥ ቅድም በስህተት የገባው ብርጭቆ ዳንቃትና መሬት ላይ አውጥታ ትተፋዋለች። በሌላ በኩል ስቲቨኒ ክፍሏ ውስጥ ሆና መጽሐፉን እያነበበች ነው። በመጽሐፉ ላይም እነዚህ ድንገተኛ ሞት ክስተቶች እንዴት እንደሚመጡ ታያለች። አያቷም ሞት ወደ ቤተሰቦቿ እየመጣ እንደሆነ የነገረቻትን እያስታወሰች ቤተሰቦቿን ለማስጠንቀቅ ትወስናለች። ይህ በእንዲህ እንዳለ ሃዋርድ መጠጡን እየጠጣ ወደ ስቲቨኒ እናት ደርሊን ጋር ይሄዳል። ደርሊንንም ከነሱ ጋር መኖር እንድትጀምር ሐሳቡን ያቀርብላታል። ነገር ግን ደርሊን ሐሳቡን ውድቅ ታደርግበታለች። ልጆቹም ትራምፕላይን ላይ እየዘለሉ በሚጫወቱበት ሰዓት ከትራምፕላይኑ ስር መኮችኮቻ ነበረ። በዚህ ጊዜ ደርሊንም ይህ መኮችኮቻ ትመለከተውና በፍጥነት ሄዳ አንስተው አንድ ዛፍ ላይ ታስደግፈዋለች። በዚህም ልጆች ከሞት እንዳመለጡ እንረዳለን። ብዙም ሳይቆይ ስቲቨኒ ትመጣለች። በኋላም በሚገርም ሁኔታ ቅድም ደርሊን ያስደገፈችው መኮችኮቻ ይወርቅና የሳር መቁረጫውን ማሽን ያነሰዋል። ሃዋርድም መጠጡን እየጠጣ በሚራመድበት ሰዓት ቀደም ላይ ጁሊያን አንቋት የደፋችው የተሰበረውን ብርጭቆ እግሩን ይቆርጦና መሬት ላይ ይወድቃል። በዚህ ጊዜ ቀደም ላይ ተነስቶ የነበረው የሳር መቁረጫው የሃዋርድን ፊት ይፈጨውና በአሳቃቂ ሁኔታ ይሞታል። በዚህ ሰዓት ልጆች ሁሉም ይደነግጣል። ከቀብር ስነ ስርዓቱ በኋላ አሁን ላይ ሞት ወደ ቤተሰቧ እየመጣ እንደሆነ ሙሉ ለሙሉ የተረዳችው ስቲቨኒ ሁሉንም ዘመዶቿን ሰብስባ ከመጽሐፉ ላይ የተረዳችውንና አያቷ የነገረቻትን ሁሉንም ነገር ታስረዳቸዋለች። እንደ ተረዳችም ከሆነ ይሄ የእርግማን ሞት የሚመጣው በቅድመ ተከተል እንደሆነና መጀመሪያ ላይ ኤሪክ፣ ቀጥሎም ጁሊያ፣ በኋላም ቦቢና መጨረሻ ላይ ደግሞ ደርሊን ሊሆኑ እንደሚችሉ በቅድመ ተከተል ሊሞቱ እንደሚችሉ የተረዳችውን ሐሳብ ትነግራቸዋለች። ነገር ግን ቤተሰቦቿ በመታደርገው ነገር ግራ እየተጋቡ ምን አይነት የእብድ ወሬ እንደምታወራ ይነግሯታል። በኋላ ሙድ ያዙባት ካጠገቧ ተነስቶ ይሄዳሉ። ስቲቨኒ ማንም ስላልተረዳት ታዝናለች። በሌላ በኩል ኤሪክ በአባቱ ህልፈት እያዘነ ራሱን ለማዝናናት ወደ ስራው ሄዶ ንቅሳት መነቀስ ይጀምራል። ደንበኛውንም ነቅሶ ከጨረሰ በኋላ ቢት ያለውን ዘፈን ድምጹን ከፍ አድርጎ ይከፍተዋል። በኋላም አባቱንም ለማስታወስ በእጁ ላይ አባቴ ብሎ ይነቀሳል። በዚህ ሰዓት አንድ ጠርሙስ ይወርቅና አልኮሉ ላይ ይወርቃል። ይህም አልኮል በደንብ ስላልተዘጋ እየፈሰሰ ነበር። ጣራ ላይም ለማስጌጥ የተጠቀሙ ሰንሰለት የወርቅና አፍንጫው ላይ የተበሳውን ብረት ይይዝበታል። በዚህ ጊዜ ከአፍንጫው ላይ በሚያስለቅቅበት ሰዓት ከላይ የነበረው ቬንቲሌተር በሚሽከረከርበት ሰዓት ሰንሰለቱን ይይዘውና ያዞረዋል። በዚህ ጊዜ በፍጥነት ከአፍንጫው ላይ ለማስለቀቅ ጠረጴዛ ላይ ይወጣል። በዚህ ግርግርም እሳት ይነሳና ቀደም ሲፈስ የነበረው አልኮል ላይ ይያያዛል። ሰንሰለቱንም ከአፍንጫው ላይ ልክ እንዳስለቀቀ ቤቱ ይፈነዳል። በማግስቱም ጠዋት ስቲቨኒ ወንድሟን በመቀስቀስ ኤሪክ ስልክ እያነሳላት ስላልሆነ የሆነ ነገር ከሆነ እንኳን ሄዶ እንዲያዩት በግድ ቀስቅሳው ታነሳዋለች። ወንድሟ ቻርሊን ለኤሪክ ቢደውልለትም ስልኩን አያነሳም። በመንገዳቸው ላይም እየነዱ ያለ
ከየት መጣ ሳይባል ኤሪክ ፊት ለፊታቸው ድቅን ይላል። በዚህም ኤሪክ እንዳልሞተ እንመለከታለን። ስቲፈኒም በሕይወት በመኖሩ ተገርማለች። ምክንያቱም በቅድመ ተከተል ነበር መሞት የነበረባቸው። ኤሪክም ደህና እንደሆነና እሷ የምታወራው ነገር የእብደት ወሬ እንደሆነ እየተናገረ ይቀልድባታል። በመንገዳቸው ላይም የኤሪክ እህት ሩጫ ስትሮጥ ይመለከቷትና እንድትጠነቀቅ ነግሯት ይሄዳሉ። ብዙም ሳይቆይ የኤሪክ እህት ጁሊያ ያደናቀፋትና ቆሻሻ መጣ ውስጥ ትገባለች። በዚህ ሰዓት ቆሻሻ የሚጥለው መኪና አንድ ላይ ይዟቸው ወደ ቆሻሻ ማስወገጃው ክፍል ይከተዋል። ጁሊያን በፍጥነት ለመውጣት ትሞክራለች። በፍጥነት ካልወጣችም ይህ ቆሻሻ ማስወገጃው ፈጅቷት ይገላታል። እነ ስቲፈኒም በፍጥነት መኪናውን ለማስቆም ይሮጣሉ። ስቲፈኒ እሷን ለማዳን መኪናው ላይ ስትወጣ ኤሪክና ቻርሊ ሹፌሩን ለማስቆም ይጮውበታል። ሹፌሩ ግን በዚህ ሰዓት ዘፈን እያዳመጠ ስለነበረ ምንም እያዳመጣቸው አልነበረም። በኋላ መኪናውን ቀድመውት ፊት ለፊቱ ይቆሙና ያስቆሙታል። ነገር ግን ረፍዶ ነበረ። ስቲፈኒ ጁሊያን ለማትረፍ እጇን ቢዘረጋላትም ይሄ ቆሻሻ ማስወገጃው እዛው ጨፍልቆ ይገላታል። ስቲፈኒ በጣም ታዝናለች። ብትናገርም ሊረዷት ስላልቻሉ የምትወዳቸው 3 ሰዎች በአሳቃቂ ሁኔታ አጣለች። በኋላም ቤተሰቦቿ ጋር በመሄድ ትቀመጣለች። እነሱም ይቅርታ ይጠይቋትና አሁን እንደተረዷት ይነግሯታል። እናም አሁን ላይ በቅድመ ተከተል ከሆነ ከጁሊያ በፊት ኤሪክ መሞት እንደነበረበት ጥያቄ ያነሳሉ። በዚህ ሰዓት የስቲፈኒ አክስት ኤሪክ ትክክለኛ ልጇ እንዳልሆነ ትናገራለች። ኤሪክም በዚህ ሰዓት በጣም ያዝናል። በኋላም ይህን የተረዳችው ስቲፈኒም ቀጣይ ኢላማው ቦቢ እንደሆነ ትነግራቸዋለች። ኤሪስም ከመጽሐፉ ላይ እንዳነበበችው ከእንደዚህ የእርግማን ሞት የተረፈ አንድ ሰው በመጽሐፉ ላይ እንደተጻፈ እንዳየች ትነግራቸዋለች። የሰውየው ስምም ጄድ እንደሚባልም ስትናገር እናቷ ዳርሊን ይህን ሰው እንደምታውቀውና በአንድ ሆስፒታል ውስጥ ሰራተኛ ሆኖ እንደሚሰራ ትነግራቸዋለች። በኋላም በፍጥነት እንዴት ከዚህ የሞት እርግማን መትረፍ እንደሚችሉ ለማጣራት ወደ ጄድ ጋር ይሄዳሉ። ወደ መኪና ውስጥም ከመግባታቸው በፊት አደጋ የሚያስከትሉ ነገሮችን ያወጣሉ። በኋላም ሁሉም አንድ ላይ ተያይዘው ይሄዳሉ። ሆስፒታልም እንደደረሱ ምንም ጊዜ ሳያጠፉ በቀጥታ ወደ ጄድ ይሄዳሉ። ጄድም ከዚህ የሞት እርግማን የተረፈው በስካይ ታወሩ ጊዜ በአያታቸው በአሪስ ምክንያት እንደተረፈ ይናገራል። እናም ይህን የሞት እርግማን ለመስበር 2 መንገዶች ብቻ እንዳሉ ይናገራል። የመጀመሪያው አንድ ሰው መግደል እንደሆነ፣ እናም ሁለተኛው ከሞት መሸሽ ወይም አያታቸው ስታደርገው እንደነበረ አንድ ቤት ውስጥ ሆኖ ለዘላለም ከቤት ባለመውጣት ቤተሰቦቻቸውን ማዳን እንደሚችሉ ይናገራል። ጄድ ግን ይሄ ለማንም እንደማይጠቅምና ያላቸውን ጊዜ አጣፍተው እንዲጠቀሙ ይነግራቸዋል። ማንም ከሞት እንደማይተርፍም ይነግራቸዋል። በዚህ ጊዜ ቀጣይ ተረኛ የነበረው ቦቢ በጣም ደንግጦ ነበረ። በኋላም ከኤሪክ ጋር ተያይዘው ይወጣሉ። ኤሪክም አንድ ከባድ ነገር ያቅድለታል። ይህን የሞት እርግማን ለማታለል ቦቢ እንደሞተ ለማስመሰል ለማድረግ ያቅዳል። በዚህም የመጣለት እቅድ ቦቢ የአለርጂክ በሽታ ስለነበረበት የታሸገ ቸኮሌት ለመግዛት ይሄዳሉ። ልክ ቸኮሌቱንም እንደከፈለ አልወጣ ይለዋል። ኤሪክም ቸኮሌቱን ለማውጣት ማሽኑን እያነቃነቀ ይደበድበዋል። በመጨረሻም ቆጣላቸው በኋላ ወደ ኤምአርአይ ክፍል ይገባሉ። ኤሪክም በሩን ይዘጋውና ዊልቸር ለማምጣት ይሄዳል። ቦቢም ኤሪክን በማመን ቸኮሌቱን ይበለዋል። ኤሪክም ዊልቸሩን አምጥቶለት ይቀመጣል። በዚህ ጊዜ የኤምአርአዩ ማሽን ከባድ ኃይልን መሰብሰብ ይጀምራል። በዚህም የሚሰበስበው ነገር ብረታ ብረቶቹን ነበር። በዚህ ጊዜ ቦቢ የተቀመጠበት ዊልቸር ተስቦ ወደ ኤምአርአዩ ማሽን ይለጠፋል። ነገር ግን ስሩ የነበረው ኤሪክ ወጥቶ ወደ ማሽን ውስጥ ይከተዋል። ማሽኑም ብረቱን እየገፋ ስለነበረ ኤሪክም ከስር ስለነበረ ዊልቸሩ በጥሶት እንዳይሆን አድርጎ ይገለዋል። በዚህ ጊዜ ቦቢም አልቀረለትም። ቀደም ኤሪክ የቸኮሌት ማሽኑን ሲያንቀሳቀስ የሆነ ብረት ለቆ ስለነበረ ብረቱ ተወርውሮ አይኑን ጨፍልቆት ይገለዋል። አሁን ስቲፈኒ፣ ቻርሊ እና ዳርሊን ብቻ ቀርተዋል። እናታቸው ዳርሊንም ለብዙ ዓመታት አያታቸው ስትቀመጥበት ወደ የነበረው ቤት እዛ ለመሄድ ይወስናሉ። እዛ ቤት ውስጥም አንድ ሰው ከተቀመጠ መስዋዕት ስለሚሆን እናታቸው ዳርሊን ቤቱ ተቀምጣ ለልጆቿ መስዋዕት ለመሆን ተነግራቸዋለች። ልጆቿም እያዘኑ እንደማይሆን ይነግሯታል። በኋላም ተያይዘው ወደ አያታቸው ቤት ይሄዳሉ። እዛም እንደደረሱ በሩ ተቆልፎ ነበር። ስቲፈኒም ልትወጣ ስትል ቀበቷ ልፈታ ይላታል። በዚህ ሰዓት አማራጭ ስላልነበራቸው በሩን ገጭተውት ወደ ውስጥ ሲገቡ መኪናው ከኤሌክትሪክ ጋር ያያዝና ይፈነዳል። ስቲፈኒ እዛው መኪና ውስጥ ነበረች። የወደቀችበትን ቦታ ውሃ ስለነበረው ሰምጣ ነበረ። ቻርሊንና ዳርሊንም ውጪ ነበሩ። ቻርሊን አንድ እንጨት ላይ ወርቆ ስለነበረ መንቀሳቀስ አልቻለም። በኋላ እናቱ ዳርሊን ትመጣና እንጨቱን ታስለቅቅለታለች። ልክ እንዳስወጣችው አንድ የመብራት ፖል እላዋ ላይ ወርቆ ይገላታል። ቻርሊን በዚህ ያዘነ
በፍጥነት እህቱን ለማዳን ወደ መኪና ውስጥ ይገባል። ውሃ ውስጥም ገብቶ ስቴፈኒን ያጣታል። ከብዙ ፍለጋዎች በኋላም ካገኛት በኋላ አውጥቷት ያተርፋታል። በኋላም ሁለቱም ይተቃቀፉና እያለቀሱ ከቦታው ይሄዳሉ። አሁን ለስቴፈኒ ይህን የሞት እርግማን ስላታለሉት ከዚህ በኋላ እንዳበቃ ለወንድሟ ቻርሊ ትነግረዋለች። ከአመታት በኋላም ቻርሊ ለፍቅረኛው ቀጠሮ እየተዘጋጀ እንመለከተዋለን። ስቴፈኒም እንዳማረበት እየነገረችው ታሞግሰዋለች። በሌላ በኩል አንዲት አሮጊት ከቦርሳ ውስጥ ስልክ ለማውጣት ስትል አንድ ሳንቲም ከቦርሳ ውስጥ ወርቆ የባቡሩን ሐዲድ አቅጣጫውን እንዲቀይር ሲያደርግ እንመለከታለን። ይህ በእንዲህ እንዳለ ስቴፈኒ ከቻርሊ የሴት ጓደኛው ቤተሰብ ጋር እየተዋወቀች ነው። በኋላም ስቴፈኒ ከቻርሊ ጋር ቆማ የሆነ መጥፎ ነገር እየተሰማት እንደሆነ ትነግረዋለች። ልክ ከአፏ ሳትጨርስም ቀድም በዛች ሳንቲም ምክንያት አቅጣጫውን የቀየረው ባቡር ተገልብጦ እነሱ ወዳሉበት ቦታ ያመራል። በዚህ ጊዜ ቻርሊ እና ስቴፈኒ በፍጥነት እየሮጡ ያመልጣሉ። ልክ ባቡሩም እንደቆመ መረጋጋት ሲጀምሩ ሳይታሰብ ባቡሩ ጭኖት የነበረው እንጨት ተንፈንጥሮ ሁለቱንም ጨፍልቆ ይገላቸዋል። ፊልሙም እዚሁ ላይ ያበቃል። ቤተሰቦቼ ፊልሙ ላይ ያያችሁትን ይመስላል። በሌላ ፊልም እስከምንገናኝ ቸር ቆዩልን። In my veins, I've been driving this train, years in this lane, there's no stopping this flame, 'cause I can't